ጄኤልኤን ቲቪ ወርልድ ዋይድ። በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግሥት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ፣ ቪዲዮንም ላይክ፣ ለሌሎች የሚደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር እንጋብዞታለን። ጄኤልኤን ቲቪ ወርልድ ዋይድ። የጸሎት ትርጉም ብዙ ጊዜ ያው ሁላችንም ከሃይማኖት ባክግራውንድ ስለመጣን የምናየው ነገር አለ። የምንጸልየው ጸሎት እንትን በቃ የሆነ ነገር በቃ ማጂክ የሆነ ነገር ተናግረን እግዚአብሔር የሚሰማን አይደል? በቃ የሆነ ነገር ብለን እግዚአብሔር የሚሰማን ማለት ሁሉ ሰው አይደለም ያንን የሚያስበው። ነገር ግን ጌታ ኢየሱስ ስለ ጸሎት ያስተማራቸው ቃሎች አሉ። ሳናቋርጥ መጸለይ እንዳለብን በሉቃስ ወንጌል ምዕራፍ 18 ላይ ምን ይላል? አንድ ሰው ነበር ይላል። ምን አይነት ሰው? አመፀኛ ሰው። በፍጹም ሰውን አይፈራም፣ እግዚአብሔርን አይፈራም። ሰውን ደግሞ ምን አይልም ይላል፣ አያፍርም። ግን አንዲት መበለት በከተማው ነበረች ይላል። ጌታ ኢየሱስ ነው የሚለው። እች መበለት ፍረድልኝ እያለች ሁል ጊዜ ይህንን አመፀኛ ዳኛ ምን አለችው ይላል? ጨቀጨቀችው። እባክህ ፍረድልኝ ጧት ማታ። ታውቃላችሁ በጣም አንዳንድ ድሮ ነው የማስታውሰው ልጆች አንዳንድ ልጅ አይጠይቅም። እኛም በልጆቻችን ነው ያለን። አሁን አንዱ የሆነ ነገር ጠይቆ የለም ካልከው ኦኬ ብሎ ነው የሚሄደው። አንዱ ግን እስኪያገኝ ድረስ አይለቅም። እስኪያገኝ ድረስ ማግኘት አለበት። ልተኛ ብትል በር ያንኳኳል። ስለዚህ ስለፈለግን አይደለም የሚሰጠው፣ ስለሚረብሽ ይሰጠዋል። ጌታም እኮ ያለው በቃ እኔ ሰውንም ባላፍር አለ። ያ ማን ነው? አመፀኛው ዳኛ። ሰውንም ባላፍር እግዚአብሔርንም ባልፈራ እቺ ሴት እየመጣች ሁል ጊዜ ስለምትጨቀጭቀኝ ምን እላታለሁ? ፈርድላታለሁ። እኛ ግን አባት አለን። አሜን። እግዚአብሔር አባታችን ነው። ስለዚህ እኛ የምንጸልየው የምንጠይቀው ነገር እንደ ፍቃድ የሆነ ነገር እንደ እግዚአብሔር ፍቃድ የሆነውን ነገር ስንጠይቅ እንደሚሰጠን የእግዚአብሔር ቃል ይናገራል። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ 14 ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ ይላል። እናነበዋለን። ማናቸውም ነገር፣ የሚገርም ነው። ማናቸውም ነገር በስሜ ብትለምኑ እኔ ምን እለዋለሁ? አደርገዋለሁ። ትናንት እየተነጋገርንበት ነበር። ማለት 14 ላይ ከ12 ጀምሬ ያነበዋለሁ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውን ነገር በስሜ ብትለምኑ እኔ አደርገዋለሁ። አሁን የጀመረው ቁጥር 12 ላይ ምንድን ነው የጀመረው? አሁን ብዙ ጊዜ ማናቸውም ነገር እኛ አሁን በቃ ክላሽ ስጠኝ ብዬ ብጸልይ እግዚአብሔር ይሰማኛል ማለት ነው። አያችሁ፣ አሁን ይሄ ነው በቃ የሆነ እንትናን ወንድሜን ግደልልኝ ቅጣው እባክህ ብዬ ብጸልይ እግዚአብሔር ይሰማኛል? አይሰማኝም። ግን እዚህ ላይ የምናገረው በእኔ የሚያምን እኔ ከማደርገው የሚበልጥ ምን ይላል? ያደርጋል። አሁን ከእግዚአብሔር ጸጋ ጋር ተያይዞ የሚመጣ ነገር ነው። ተመልከቱት። 12 ጀምሮ ስናነብ በእኔ የሚያምን እኔ የማደርገውን ሥራ ምን ይላል? እሱ ይሰራል። ብትለምኑኝ ማለት ነው። በጸጋውን ብትለምኑ ምን ትላላችሁ? ታገኛላችሁ። እሰጣችኋለሁ። ማንኛውም ነገር ሲል ግልጽ ነው። ኃጢአት ያልሆነ ነገር ማለት ነው። እግዚአብሔር የሚከብርበት ነገር። እዚህ ላይ ግን የሚናገረው በእኔ የሚያምን እኔ የማደርገውን ሥራ እሱ ያደርጋል፣ ከዚህም የሚበልጥ ያደርጋል። ምክንያቱም የሚሰራው ማን ነው? በሁላችንም ሆኖ የሚሰራ ጌታ ስለሆነ
ጌታ ኢየሱስ ወደ ጥልቅ ሮም ምንድነው ኤፌሶን ምዕራፍ 4 ላይ ሲናገር ወደ ታች ወረደ ይላል። ከወረደ በኋላ ምርኮን ምን አለ? ማረከ። ለሰዎች ደግሞ ስጦታን ሰጠ። እኔ ይሄን ስልክ ለሰው ብሰጠው ተጠቀም ቤት ነው የምሰጠው። ተዋሰው አይደለም ያልኩት፣ እንካ ውሰድ ነው ያልኩት። ሰጥቼዋለሁ። ስለዚህ ያ ስልክ የማን ነው? የሌላ ሰው ባለቤት አለ። ግን እኔ እንድጠቀምበት በአግባብ እንድጠቀምበት ሰጥቶኛል። ጌታ ኢየሱስ ክርስቶስ ስለ መክሊት ይናገራል። ጸጋ እንደ መክሊት ነው። 5ቱ የጸጋ ስጦታዎች የእግዚአብሔር ስጦታዎች ናቸው። እየሰማችሁ ነው? 5ቱ የጸጋ ስጦታዎች የእግዚአብሔር ስጦታዎች ናቸው። 5ቱም ባለቤት አላቸው። እግዚአብሔር ነው ባለቤታቸው። ስለዚህ እዚህ ላይ የሚናገረው ምንድነው? 5ቱን የጸጋ ስጦታዎች እግዚአብሔር እንደፈቀደ መንፈስ ቅዱስ እንደወደደ በሰዎች ላይ ትውልድን ለመታደግ ትውልድን ለመርዳት እግዚአብሔር ከጨለማ ለማዳን ለሰው ልጆች መዳን እንዲሆን እነዚህን የጸጋ ስጦታዎች ለሰው ሁሉ ሰጥቷል። ሁሉ ሰው ሲወለድ ከ5ቱ አንዱ አለው፣ ወይም ደግሞ 2ቱ አለው፣ ወይም 3ቱ አለው፣ ወይም 5ቱ አለው። ሁሉም ሰው በዓለም ያሉት ሁሉ እንደዛ ነው እግዚአብሔር የተፈጠሩት። ግን ሰው ያን ተቀብሎ መገልገል መጠቀም የሚችለው አሁን እናያለን። የእግዚአብሔር ስም ብሩክ ይሁን። ስለዚህ ለምንድነው አንዳንዶች ለምሳሌ ነብይ ሆኖ ተወልዶ ሐዋርያ ሆኖ ተወልዳ ጌታን እንኳን ሳይቀበሉ ይሞታሉ? የእግዚአብሔር ፕላን ግን ከመጀመሪያ እንደዛ ነው። ፕላን እንደዛ ነው። ወደ ጌታ ከመጣንም በኋላ ይሄ ጸጋ ተሰጥቶት ሰው ያለ ማወቅ ሕዝቤ ዕውቀት ከማጣት የተነሳ ምን አለ ነው የሚለው ጠፋ ይላል። ስለዚህ ዛሬ የምናየው ምንድነው? ትናንትና እየጀመረ ነበር፣ እየጸለይን ነበረ። የምናየው ዛሬ ምንድነው? አንድ ሰው ከተጠራ በኋላ እግዚአብሔር ከጠራው በኋላ ማለት እግዚአብሔር እንዲያገለግል ከጠራው በኋላ በቤቱ እንዲኖር ከጠራው በኋላ በቤቱ ለመኖር ራሱ የእግዚአብሔር ጸጋ ያስፈልገዋል። አሜን። ምክንያቱም 3 ሰዎች አመጣና ጌታ ኢየሱስ ምን አለ ይላል? ምን አለ? አንደኛው 5 ሰጠው። ምን ብሎ? ነግድ ብሎ። ለአንደኛው ስንት ሰጠው ይላል? 2። ለአንደኛው 1 ሰጠው። 5 እና 2 ያላቸው ነግደው ምን አተረፉበት ይላል። አንደኛው ግን ቁጭ አደረገው፣ ቀብሮ የታለ ሲለው አይ አንተ ክፉ ሰው እንደውም ስለፈራው ምን አልኩት ይላል፣ ቀብሬ ያስቀምጨዋለሁ፣ ይሁን ገንዘብህን አለ። እንዴ አንተ ለምን ለሌላ እንድሰጠኸው እንኳን እንዲያተርፍበት አላደረክም ብሎ አለው ይላል ጌታ ኢየሱስ ክርስቶስ። ምሳሌ ነው የሚናገረው። ግን እኔ አንድ ነገር በጣም ከዛ ላይ እንድናየው የምፈልገው ምንድነው? እያንዳንዱን ሰው ስለ ራሳቸው ጠየቃቸው። 5 የተሰጠው ስለ 1 ስለተሰጠው አልተጠየቀም። አይገርማችሁም? 5 የተሰጠው የት አለ ነግደህ ያተረፍክበት ነው ያለው። 2 የተሰጠው የት አለ ነግደህ ያተረፍክበት ነው የተባለው። 1 የተሰጠው ስለ 2ኛውና ስለ 5ኛው አልተጠየቀም በጭራሽ። ለእያንዳንዳችን ስጦታ ተሰጥቶናል። ያንን ስጦታ እግዚአብሔር በእኛ ሕይወት ውስጥ እንዲሰራ ጌታ ዛሬ የምንነጋገርበት እሱን ነው። ጸሎት የሌለውን ነገር እንድናመጣ አይደለም የምንጸልየው። የተሰጠንን ነገር በእግዚአብሔር ፊት በምናሳልፍበት ጊዜ ጌታ ኢየሱስ ክርስቶስ በጣም ብዙ ጊዜ ስለ ጸሎት ተናግሯል። ግን ጥቂቶች እናያቸዋለን። በሉቃስ ወንጌል ላይ ስለ አመፀኛው ዳኛ የተናገረዋል። ስለ አመፀኛው ዳኛ እየመጣች እንደጨቀጨቀችው። ግን እኛ አሁን ጌታን ልንጨቀጭቀው አይደለም። ምንድነው ጸሎት ራሱ? ቅድም እንደነገርኳችሁ ከተለያየ የእምነት ባክግራውንድ ስለመጣን በጣም ብዙ ጊዜ የሚያስቸግረን የሆነ ዲስፕሊን እንድንሆን የሆነ ነገር ሆነን እንድንቀርብ ብዙ ሰው ማለት ነው። ስለዚህ ነገር ግን ጸሎት ግን ከእግዚአብሔር ጋር መነጋገር ነው።
የምንፈልገውን ነገር መጠየቅ ነው። ግን ዋናው ጸሎት ግን የልብ ጩኸት ነው። እዚህ በፊት ተነጋግረናል። የልብ ጩኸት እስኪ የልብ ጩኸት ባለ የልብ ጩኸት ውስጥ ነው የሚጮኸው። ጌታ ኢየሱስ በሰው ቤት ሲገባ ለምሳሌ አንድ ሰው ነው ሰና ስምዖን ጋበዘው ይላል። ስምዖን የሚባል ሰው ጋበዘውና ያቺ ማርያም ትመስለኛለች እያለቀሰች እግሩን ጠምጥማ ታመልከዋለች። እግሯ በፀጉሯ ታብሳለችና አለ ይሄ ሰው ነብይ አይደለም። ነብይ ነው ብሎ እኮ ነው የጋበዘው፣ ግን ነብይ አይደለም አለ። ለምን ነብይ ቢሆን እቺ ሴት እኮ ኃጢአተኛ ነች፣ እቺ ሴት እኮ ሴተኛ ዳሪ ነች፣ እቺ ሴት እኮ አመንዝራ ነች። እንዴት አድርጎ ነው ዝም የሚላት? ይሄን ያህል በቃ ከሱ ጋር እየተነካካች እየነካችው እያረከሰችው እኮ ነው አለ። አሁን ባፉ እኮ አይደለም የተናገረው፣ በልቡ ነው የተናገረው። ወዲያው ምን አለው? ስማ አለው። ሁለት ሰዎች ነበሩ አለው። አንደኛው 100 ብር የተበደረ፣ ሌላው ደግሞ 500 ብር ሊሆን ይችላል፣ ረስቸዋለሁ፣ ችግር የለም። ግን አንደኛው 100 ዲናር 200 ዲናር ሊሆን ይችላል። ግን የትኛው ነው ሁለቱንም ቢተውላቸው የበለጠ የሚወደው የትኛው ይመስልሃል አለው። ብዙ የተወለት ነው አለ። በቃ እቺ ሴት ብዙ የተደረገላት ነች። አሜን። ስለዚህ ታመልከኛለች አለ። ጌታ የልባችን ጩኸት ነው የሚያየው። አንድ ጊዜ አስታውሳለሁ እየመሰከርን አንድ ሱዳን ጌታን ተቀበለና ጌታን ተቀብሎ ለኛ አይደለም ይቅርታ የዳነው በሌላ ቸርች ነውና በጣም እየተቃጠለ ስላለ እመክረው ነበር። በቃ የትኛው ቦታ መጸለይ ትችላለህ? ያው ስለሚቸገር ነው። ሽንት ቤትም ገብተህ መጸለይ ትችላለህ ስለው አንዱ ቆንጠጥ አደረገኝ ከኔ ጋር ያለው እንደ እንዴ እነሱ እኮ ከዚህ ሃይማኖት የመጣ ሰው ሽንት ቤት የረከሰ ነው እንዴት አድርገህ እንደዚህ ስለዋለህ ገና ነው ምናምን አለ። እውነቱን ነው። ግን የትም ቦታ ሆነን መጮህ እንችላለን። መጽሐፍ ቅዱሳችን ስንመለከት እስራኤል እግዚአብሔር ሙሴን ሲልከው ምንድነው ያለው? የሕዝቤን ጩኸት ምን ብያለሁ ነው ያለው? ሰምቻለሁ። እንኳን ሊጸልዩ ለመብላት ራሱ ታውቃላችሁ ጊዜ አልነበራቸውም። ፈርዖን ጨካኝ ነው። ነገር ግን ሲደበደቡ ውስጣቸው ይጮሃል። ሲጭቃ ያቦኩ ውስጣቸው ይጮሃል። ወደ እግዚአብሔር ይጮሃሉ፣ ያለቅሳሉ። የታለ የአባቶቻችን አምላክ የአብርሃም አምላክ እያሉ ይቃትታሉ። ከዛ እግዚአብሔር ምን አለ? የሕዝቤን ጩኸት አይቻለሁ አለ። ሃሌሉያ። በቃ ከዛ በኋላ የሆነ አርሚ አይደለም የላከው፣ አንድ ሰው አስነሳ እግዚአብሔር ትውልዱን የሚታደግ አሜን። ለኔና ለናንተም እስካሁን ድረስ ያለውን የዘፍጥረት መጽሐፍ የጻፈ ዘጸአትን የጻፈ ዘዳግምን የጻፈ አሜን። አምስቱን ዘኍልቍ ዘሌዋውያን እነዚህን አምስቱን መጽሐፎች የጻፈው ሙሴ ማለት እግዚአብሔር ገልጾለት። ስለዚህ የልብ ጩኸት በጣም ያስፈልጋል። እኛ በቃ ፎርማል በሆነ ማለት ተንበርክከን መጸለይ ብቻ ነው። በጣም ያስፈልጋል ተንበርክከን መጸለይ። ነገር ግን እየሰራን ስንጸልይ እግዚአብሔርን ምንድነው ሁል ጊዜ እግዚአብሔርን በፊቴ ያየዋለሁ አለ መዝሙረ ዳዊት ምዕራፍ 16 ላይ። ሁል ጊዜ እግዚአብሔርን በፊቴ አየዋለሁ፣ በቀኜ ነውና ምን አይደለም አልታወክም። ምክንያቱም እግዚአብሔርን እያሰብን በምንሄድበት ጊዜ ገጥሟችሁ ያውቃል። እዚህ በፊት ተነጋግረናል። የሆነ ነገር እናንተን የማይመለከት ነገር እዛው ወድቆታ ያላችሁ አሁን ታነሱታላችሁ። ለምን እኛን ይመለከታል እንዴ? አይመለከታም። የምናነሳበት ምክንያት እግዚአብሔር እያየን ነው። ለነዛ ነው ለእንትና ነው ብለን ጥለነው አንሄድም። አንስተን እናስቀምጠዋለን መቀመጥ ያለበት ቦታ። ለምን? እግዚአብሔርን ስለምንፈራ። ለምን? እግዚአብሔርን እያሰብን ስለሆነ። የሆነ ሰው የሆነ ነገር ያደርግብናል። ስራ ቦታችን አለ ታውቃላችሁ፣ በመንገድ አለ፣ በፓርኪንግ አለ፣ በሱቅ አለ፣ የሆነ ነገር ያደርጋል። ስለዚህ እግዚአብሔር የምናስበው ከሆነ በቃ ለጌታ ብለን ትተነው እናልፋለን። ሁልጊዜ ጸሎት ሁልጊዜ የምንጸልየው ነገር ነው። ግን እኛ አሁን ወደ እግዚአብሔር ክብር እንድንገባ በእግዚአብሔር ፊት ጊዜ ማሳለፍ ያስፈልገናል። እየሰማችሁኝ ያላችሁ ወንድሞቼ ወደ ክብሩ ለመግባት
ጌታ ኢየሱስ ራሱ 40 ቀንና 40 ሌሊት ነው የጾመው። ከአገልግሎት ወደ አገልግሎት ከመግባቱ በፊት 40 ቀንና 40 ሌሊት በጾም በጸሎት በእግዚአብሔር ፊት አሳለፈ። 40 ቀንና 40 ሌሊት ሙሴ እግዚአብሔር ወደዛ ተራራ ሄዳለው ለ40 ቀን ነው እግዚአብሔር የወሰደው። ልክ 40 ቀኑን እነዛን ሁለቱን ጽላቶች ተቀብሎ ሲመጣ ህዝቡ እየዘፈነ አገኘው። ጥጃ ሰርተው እያመለኩ አገኛቸው። እንደገና ሌላ 40 ቀንና 40 ሌሊት በእግዚአብሔር ፊት መጸለይ። እግዚአብሔር ኮና አላለው፣ ተመልሶ ሄደ። ለምን? ህዝቡ ስቷል፣ ህዝቡ ጠፍቷል። ህዝቡ ያለበት ሁኔታ በጣም አሳዝኖታል፣ አስቆጥቶታል። እግዚአብሔር የሰጠውን ጽላት ወሮሮ ሰባብሮ ነው የሄደው። ለምን? መሪ ነው፣ እየመራ ያለ ህዝብ ነው። ይሰማችሁ ነው? እየመራው ያለ ይመለከተዋል። ህዝቡን እየመራ ያለ ነው። እግዚአብሔር መሪ አድርጎ አስቀምጦታል፣ መሪ አድርጎ ሽሞታል። ለዛ ህዝብ አሁን ምን ማድረግ አለበት? ሂዶ መማለድ አለበት፣ መጸለይ አለበት። ስለዚህ ሂዶ 40 ቀንና 40 ሌሊት እንደገና በእግዚአብሔር ቤት አሳለፈ። ከዛ በኋላ ሌላ ጽላቶችን እግዚአብሔር ሰርቶ ሰጠው። ህዝቡም የነበረውን ቁጣ ስላየ፣ የነበረውን መከራ ስላየ፣ ስለዚህ ጸሎት ከእግዚአብሔር ጋር የምንነጋገረውና ከእግዚአብሔር የሆነን ነገር እግዚአብሔር የገባንን ተስፋ የምንቀበልበት ነው፣ ኃይል የምናገኝበት ነው። እኛ በእግዚአብሔር ፊት ስናሳልፍ ጊዜ ስንወስድ ኃይል ከእግዚአብሔር እንቀበላለን። ምክንያቱም ሪሌሽንሺፕ ነው ምን እያደረግን ያለ ነው። ለምሳሌ አሁን በስራ ቦታ አለ፣ በቤት ውስጥ አለ፣ ታውቃላችሁ፣ በሁሉም ቦታ አለ። አንዳንድ ሰው ለየት ብሎ ጌታ ኢየሱስ ራሱ እነዚህን ሶስቱን ለየት አድርጎ ከሱ ጋር ያቀርባቸው ነበር። እየሰማችሁ ነው? ለየት አድርጎ በቃ ዮሐንስ ደግሞ ከነሱ ይልቅ ደግሞ ወደ ደረቱ የሚጠጋ ነበር። ጴጥሮስ፣ ዮሐንስ፣ ያዕቆብ ሁለቱ ወንድማማቾችና ጴጥሮስ ጌታን በጣም ታውቃላችሁ። ወደ ጸሎት ሲገባ ያችን የሞተችውን ለማስነሳት እኮ ሶስቱን ይዟቸው ይገባ። አሁን ጌታ እያዳላ ነው ወይ? አይመስለኝም። ምንድነው ጌታ እየሰራ ያለው? በጣም የሆነ ስፔሻል አታችመንት አላቸው። ጌታን በጣም ይወዱታል። በቃ የትም ሄድ ከጌታ ጋር ናቸው። ስለዚህ ጴጥሮስ ሌሎች ኮንፊዥን ሲገቡ ማን ነው የሚሉት እኔን ምናምን ሲላቸው የማቴዎስ ምዕራፍ 16 ላይ ጴጥሮስ ምንድነው ያለው? አንተ አለው። ሃሌሉያ! የሕያው እግዚአብሔር ልጅ ክርስቶስ ነው አለው። ተመልከቱ፣ አንተ ይሄን ነገር የገለጸልህ የሰማይ አባቴ ነው። ምክንያቱም የሚያሳልፉት ከማን ጋር ነው? ከጌታ ጋር ነው። በእግዚአብሔር ፊት የምናሳልፍ ከሆነ በእግዚአብሔር ፊት ጊዜ የምንወስደው ነው ሳናውቀው ድምጽ እኮ ላንሰማ እንችላለን። በዚህ ማለቴ ድምጽ ስላችሁ በቃ እንዲህ አድርግ ነው። ግን እግዚአብሔር ዲቫይንሊ ይመራናል። ለምን ታውቃላችሁ? እያሳልፍን ነው ከእግዚአብሔር ጋር ጊዜ እየወሰድን ነው ከእግዚአብሔር ጋር እየጸለይን ያለን ነው ከእግዚአብሔር ጋር። ከእግዚአብሔር ጋር የምንወስደው ጊዜ that's the best time። ከእግዚአብሔር ጋር የምናጠፋው ጊዜ በጣም አስፈላጊ ነው። ጌታ ኢየሱስ ሊሰቀል ባለበት ጊዜ ምንድነው ያላቸው? አንዲት ሰዓት እንኳን መትጋት አልቻላችሁም አላቸው። አንዲት ሰዓት ልትተው አልቻላችሁም። ለምን? ፈተና እየመጣ ነው። ሰይጣን እንደ ስንዴ ሊያበጥራችሁ ምን አላለ? ለመነ። እኔ ግን እምነታችሁ እንዳይጠፋ ስለእናንተ ምን አልኳለ? አማለድኩ። ምክንያቱም ከፈተና ለመጠበቅ ራሱ ከእግዚአብሔር ጋር የምንወስደው ጊዜ ምክንያቱም ጴጥሮስ እና ያሉት ሁሉ በዛን ጊዜ ፈተናው እየቀረበ ያለ መጸለይ አልቻሉ። ከዛ በኋላ ምን ሆነ? የሚመጣው ፈተና ለጊዜው ሊያሰናክላቸው ሞከረ። ጌታ ግን ምንድነው ያለው? ስለእናንተ ምን አልኳለ? አማለድኩ። ስለእናንተ ምን አልኩ? አማለድኩ። በሐዋርያት ሥራ ምዕራፍ 13 ላይ ሐዋርያት ምን አሉ ይላል? ጾም ጸሎት ይዘው ሲጸልዩ በርናባስና ሳውልን ለጠራኋቸው ሥራ ምን በሉልኝ አለ? ለዩልኝ።
እየጸለዩ ነው ያሉት። እግዚአብሔር ፊት እየፈለጉ ነው ያሉት። ስለዚህ ድምጽ መጣላቸው ምን የሚል ለዩልኝ እኔ እፈልጋቸዋለሁ። በጣም ብዙ ቦታ ነው የተጻፈው። ግን አሁን እኔ ስለሱ አይደለም አሁን ዋናው ነገር ግን ምንድነው አሁን እኛ የተባለልን የተስፋ ቃል ውስጥ እንድንገባ በእግዚአብሔር ፊት ጊዜ መውሰድ ያስፈልጋል። ትናንት የእግዚአብሔር ሰው እየተናገረ ነበር። ሁለት እህታማቾች እንኳን የተለዩት ማርያም ከጌታ ስር ሆና መቆየት ትፈልጋለች። ስራ ይታያትም፣ ቢዚ አይደለችም። አሁን እኮ ተመልከቱ፣ ጌታ የሚፈልገውን ነገር እንዴት አወቀችው? ሪሜምበር ፍሪ የሆነችው እሷ ነች። ኢንካውንተር አግኝታለች። ማርታ የማርያምን እያየች ይመስለኛል። ማርያም ኢንካውንተር አላት። ምክንያቱም ብዙ የተደረገላት የተባለች እሷ ነች። ጌታን ማምለክ ነው ደስ የሚላት። ከጌታ እግር ስር መሆን ነው ደስ የሚላት። ስለዚህ ጌታ ሁል ጊዜ ማርያም ስትናገር ልቡ ይነካል። ማርያም ስትናገር ይቆማል። ሃሌሉያ! ማርያም ስትናገር ለምንድን ነው ብትሉ ከእግዚአብሔር ጋር የምታሳልፈው ጊዜ የምታጠፋው ጊዜ በጣም የከበረ ጊዜ ነው። ትፈልገዋለች። ሰዎች እንኳን ይሄ እኮ የሚወደው አልዓዛር ነው፣ የነ ማርያም ወንድም ነው፣ እንዴት አያስነሳውም ነበር? እንዴት እንዳይሞት ማድረግ አይችልም ነበር? አዎ ይችል ነበር። ግን እንደዛም ቢሆን እንኳን ጊዜ እየወሰደች ነገር ግን ክብሩን ለመግለጥ አነጋጋሪ የሆነ ነገር በቤታቸው ውስጥ ሆነ። ክብሩ እንዲገለጥ ነው። አሜን። ምክንያቱም በእግዚአብሔር ፊት የምናሳልፍ ሲሆን አነጋጋሪ የሆነ ነገር ሰዎችን ሁሉ በቃ ምንድነው የሚያስይ ነገር ይሆንና ግን እግዚአብሔር ክብሩን ይገልጻል በእኛ ቤት። የእግዚአብሔር ስም ብሩክ ይሁን። ምክንያቱም ከእግዚአብሔር ጋር ስለሆነ የምናሳልፈው ጊዜ በፈተና ውስጥ መጽናት የምንችለው መቆም የምንችለው ስንጸልይ፣ በእግዚአብሔር ፊት ጊዜ ስናሳልፍ፣ በተለይ በልሳን መጸለይ። አንደኛ ቆሮንቶስ ምዕራፍ 14 ላይ በልሳን የሚጸልይ ምን ይላል? ራሱን ያንጻል። ራሱን ምን ይላል? ቢውልድ አፕ ያደርጋል። ራሱን ምን ይላል? ይሰራል። ልሳን የኛ አእምሮ እንኳን አያውቀውም፣ አይገባውም። እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳል። የእግዚአብሔርን ሐሳብና ፍቃድ ይጸልያል። እንደዛ ነው የሚለው መጽሐፍ ቅዱስ። እናውጣና እናነባዋለን። አንደኛ ቆሮንቶስ ምዕራፍ 14 ላይ 1 Corinthians chapter 14 ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢት መናገርን በብርቱ ፈልጉ። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና፣ በመንፈስ ግን ምስጢርን ይናገራል። ሃሌሉያ! በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና፣ በመንፈስ ግን ምስጢርን ይናገራል። ትንቢትን የሚናገር ለማነጽና ለመምከር ለማጽናናትም ለሰው ይናገራል። በልሳን የሚናገር ራሱን ያንጻል። ራሱ ምን ይላል? ያንጻል። ለምሳሌ እዩት፣ ሞክሩት፣ ቴስት የሆነ ነገር ስትሆኑ በልሳን ጸልዩ። መጸለይ ማንችልበት ጊዜ አለ። በቃላችን መጸለይ መንበርከክ ማንችልበት ጊዜ አለ። ግን ሳናቋርጥ ለአንድ ሰዓት በልሳን ብንጸልይ አየር ሁሉ ይከፈታል። ምክንያቱም ሚስጥርን ለእግዚአብሔር ይናገራል። እንደ እግዚአብሔር ሐሳብ መንፈስ ቅዱስ ፐርፌክት የሆነ ጸሎት። አንደኛ ሰይጣን ራሱ አይዋጋው፣ ማቆም አይችልም። ምን እያለ እንደሆነ አያውቅም። በጣም አይገርም? በጣም ይገርም እኮ ነው። እግዚአብሔር ብቻ ነው የሚሰማው። አሜን። እኛ ደግሞ እግዚአብሔር ከገለጸልን ብቻ። ስለዚህ የተሰጠንን በዘመናችን ሰርተን እንድናልፈው እግዚአብሔር ያስቀመጠልን ፕሮግራም ያስቀመጠልን አጀንዳ በእኔና በእናንተ ሕይወት እንዲፈጸም በእግዚአብሔር ፊት ጊዜ ማሳለፍ ያስፈልገናል። አሜን በሉ እስኪ። በእግዚአብሔር ፊት ጊዜ ማሳለፍ ያስፈልገናል።
በእግዚአብሔር ፊት ጊዜ ማሳለፍ ያስፈልገናል። አሜን። በእግዚአብሔር ፊት ምን ማሳለፍ ያስፈልገናል? ጊዜ ማጥፋት። መጸለይ ብቻ አይደለም። ቃሉና ጸሎት አንድ ላይ ነው የሚሄዱት። ጸሎት ብቻ ከሆነ ቃል የለም። ምክንያቱም በእግዚአብሔር ቃል ጸሎት የተደገፈ ጸሎት ነው። ምን ብሎናል እግዚአብሔር? ምን ተስፋ ነው የሰጠው? ጠላትን ለመቃወም እግዚአብሔር ምን ብሎናል? አሜን። ስለመለመን ስለመጠየቅ እግዚአብሔር ምን ብሎናል? አሜን። ስለማምለክ እግዚአብሔር ምን ብሎናል? የእግዚአብሔርን ቃል የተስፋ ቃል ስናነብ ነው ውስጣችን በቃሉ ሲሞላ የእግዚአብሔር ስም ብሩክ ይሁን። በምንጸልይበት ጊዜ ግዴታ ቁጭ ብለን ማንበብ የለብንም። ማንበብ ግዴታችን ነው በየቀኑ። ግን መንፈስ ቅዱስ በውስጣችን ማለት ያመጣዋል፣ እንናገረዋለን፣ እየተናገርን እንጸለያለን። የተስፋ ቃል የተጻፈው የተስፋ ቃል ሁሉ በእኛ ሕይወት እንዲፈጸም ቃሉን መናገር አለብን። አሜን። የኛ ማድረግ አለብን። የራሳችን ማድረግ አለብን። ፐርሰናል ማድረግ አለብን። በመገረፉ ቁስል ምን እላችኋል? ተፈውሳችኋል። ስንጸልይ በመገረፉ ቁስል እንደተፈውስ እግዚአብሔር ይዋሻል? አይዋሽም። ሳናቋርጥ ሁል ጊዜ በምንጸልይበት ጊዜ ስንናገር በሽታ ከኛ ለቆ ይሄዳል። ለምን? ኢትስ ሪትን ጌታ ኢየሱስ ተጽፏል እያልን ይመልስለት። ስለዚህ ጌታ ኢየሱስ ሁል ጊዜ ስለ ጸሎት ይናገራል። መጸለይ ምንም አይነት በቃ ስትጸልዩ ስትጾሙ እያለ የሚናገረው ግዴታ መጾም ግዴታ መጸለይ ስላለብን ነው። የእግዚአብሔር ሐሳብና የእግዚአብሔር ፍቃድ በእኛ ሕይወት ውስጥ እንዲፈጸም በእኛ ሕይወት ውስጥ እንዲሆን ዋጋ እንከፍላለን። ዋጋ መክፈል ማለት እኛ እናደርገዋለን ማለት ሳይሆን በእግዚአብሔር ፊት ጊዜ መውሰድ አለብን። አሜን። ጊዜ መውሰድ አለብን። እግዚአብሔር ለሁሉም ነው የሰጠው። አይታችኋል። ኤልሳ ላይ መጎናጸፊያ ሲጣልበት ምን አድርጎ ነው ሄደው? በሬዎችን አረዳቸው። አብሮ ከሚያርሰው ጋር ተለየ። ቀላል እኮ አይደለም። ገጠር ስላላደጋቸው አታውቁትም። በጣም ከባድ ነው። በጣም አብሮ በቃ ገበጣ ስትጫወት ገናም ይባላል። እኛ በዱላ እንደዚህ የሚጫወት እናንተ አታውቁትም። የገጠማ ልጆች ናቸው። ስለዚህ ያንን ጨዋታ ሁሉ ዘፈን አለ፣ ሰርግ፣ ያን ሁሉ መለየት አስፈለገው። ትቶት ምንም ነገር የለው። ምንድን ነበር የሚለብሰው ኤልያስ? ቆርበት ሊሆን ይችላል እኮ የሆነ በቃ ንጹህ ልብስ ላይ ለብስ ይችላል። ያንን ሰው ተከትሎት ሄደ። በጣም እኮ ሳክሪፊሽን ነው። እግዚአብሔር ስለማይሰራ ይምሰላችሁ፣ ይሰራል። እግዚአብሔር ይሰራል። እግዚአብሔር ኦልቲሜት ማለት ምንድነው? ይሄ ሃይ ፕራይስ ሲከፍል ሰው ሬዲ እንደሆነ ያያል። ኤቭሪባዲ ኢዝ አኖይንትድ ኮልድ። ሁሉም ሰው ጌታ ኢየሱስን ተቀብሎ እንዲድን የእግዚአብሔር ሐሳብ ነው። ግን ሁሉ ሰው ጌታን ይቀበላል? አይቀበልም። why? they have choice። ቅድሚያ የሚሰጡት ነገር አላቸው። ጌታ ኢየሱስ የተናገረው ነገር አለ። ኑ ብሎ ሲጠራቸው ምን አለ? አንዱ በሬዎች ገዝቻለሁ እነሱን ልፈትን ነው። አንደኛው ሚስት አግብቻለሁ ነው ያለው። ሌላው የተለያየ ምክንያት ሰጡ ይላል። ስለዚህ ጌታን ሳይቀበሉ በቃ ሄዱ። እዚህ ምድር ብዙዎች ተሰናብተዋል። ስለዚህ ምንድነው ላቸው የፈለኩት? የእግዚአብሔር ምርጫ እንዳለ ነው፣ አንነካውም እሱ። ነገር ግን እግዚአብሔር አጀንዳው በእኛ ሕይወት ውስጥ በቅዱሳን ሕይወት ውስጥ እንዲፈጸም በእግዚአብሔር ፊት ጊዜ ማሳለፍ። አሜን። የሆነ ነገር ሲመጣ ኮንፊውዝ አንሆንም። ይኸውላችሁ አዲስ ነገር ሲመጣ መቀበል እንችላለን። ለምሳሌ ስምዖንን ስታዩ በሉቃስ ምዕራፍ 2 ላይ ስምዖን በጾም በጸሎት ይተጋ ነበር። በጾም በጸሎት ይተጋል፣ ይጸልያል። ምንድነው የሚጠብቀው? ተስፋ አለ። የእስራኤልን መጽናናት ይጠባበቅ ነበር። እናንብበው። የእስራኤልን መጽናናት አውቀዋለሁ፣ ግን እናንብበው። ለምን? በጣም አስደናቂ ቃል ነው። ሉቃስ ምዕራፍ 2 ላይ 21 ላይ ጀምሬ ያነበዋለሁ።
ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ሕግ 2 ዋሊያ ወይም 2 የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበረ፣ ጻድቅና ትጉ ነበረ፣ መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። አያችሁ 25 ላይ እነሆ በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር፣ ጻድቅና ምን ነበረ? ትጉ ነበረ፣ መንፈስ ቅዱስ በእርሱ ላይ ነበረ። በጌታ የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው ይላል። አሁን ስምዖን ምን አይነት ሰው ነበር ይላል? ትጉ ነበረ። ምን ማለት ነው ትጋት? ትጋት ማለት አይታችኋል። ትጉ ገበሬ አዝመራውን ወይም እህሉን አረም አይበላው፣ በወቅቱ ያርመዋል። አብዛኛውን ጊዜ በስራ ነው የሚያሳልፈው። አሜን። ስለዚህ ስምዖን በጣም ትጉ ነበረ። ይጾማል፣ ይጸልያል። አንድ ቀን በጣም ብዙ ጊዜ እኮ ነው፣ አርጅቷል። የተቀባውን ሳያይ ሞትን እንዳያይ አምኑ። ተመልከቱ። የተቀባውን ኢየሱስን ሳያይ መሲሁን ሳያይ እንዳይሞት በእምነት ይጠብቅ ነበር እየጸለየ። ተመልከቱ፣ የመጸለይን ነገር ነው የምናየው። ከዛ አንዲት ሴት ደግሞ ወረድ ብላ ሐና የምትባል ነቢይ ነበረች። ከባሏ ጋር የቆየችው ስንት ዓመት ነው? 7 ዓመት ብቻ ነው የቆየችው። ከዛ ባሏ ምን አለባት? ሞተባት። ከዛ ምን አለች? በቃ አይ ከዚህ በኋላ ቤተ መቅደስ ሆኜ እግዚአብሔርን አገለግላለሁ ብላ ወሰነች። አሁን እኮ ብዙ የሕግ መምህራን፣ ብዙ ሊቃውንት፣ ብዙ መጽሐፍትን የሚያስተምሩ መምህራን ጌታን ኢየሱስ ሲመጣ አላወቁትም። የሚገርም እኮ ነው። ሕዝቡ ሰው ሲፈወስ ሳይቶ ነው የተከተለው። ጥለውትም ሄዱ። አይታቸዋል። ጥለውት ሄዱ እኮ። ግርግር እኮ ነው። በቃ በፈውስ በምናምን አይቶ መጣ። በቃ የሆነ በቃ ሄደ። ጥለውት ሄዱ። እነዚህ 2 ሰዎች ግን በእግዚአብሔር ፊት ከእግዚአብሔር ጋር ጊዜ እያጠፉ ነው ያሉትና ልክ መሲሁ ሲመጣ አወቁት። ሁለቱም አቀፉት። ገና አላደገም። ገና 8 ቀን እኮ ነው። በ8 ቀን ነው ወደ ቤት ሲወሰዱት። ኤልሳቤጥ ያለ ነቀፋ ነበረችልና መጽሐፍ ቅዱስ ሲናገር ማርያም ምን አለች? ሄደች ወደዛ። ስትሄድ በውስጧ ያለው ሕፃን መዝለል ጀመረ ይላል። ከዛ ትንቢት መናገር ጀመረች። ምን? መንፈስ ቅዱስ ሞላባት። እሷ እኮ አይደለም የተናገረችው። እዚህ መጽሐፍ ቅዱስ ላይ ሲናገር ትንቢት መናገርም በብርቱ ፈልጉ ሲል 14 ላይ ከእግዚአብሔር ትንቢት በራስ በሰው ፍቃድ ይመጣል እንዴ? ትንቢትን መናገር ፈልጉ ሲል የእግዚአብሔርን የተስፋ ቃል መናገር ማለት ነው እዚህ ላይ። ምክንያቱም ትንቢት ከእግዚአብሔር ነው የሚመጣው ማለት ይሄ ፕሮፌሲ የምንለው በቃ ትንቢት። ለምሳሌ አሁን እዚህ ላይ ስትጸልይ ምንድነው ስትናገር የነበረችው ኤልሳቤጥ? መንፈስ ቅዱስ ተሞልታ መንፈስ ቅዱስ ነው በሷ አፍ የሚናገረው። ዳዊት ትንቢትን እየተናገረ ነበር። ምን እያለ? እጀ ጠባቤ ላይ ዕጣ ተጣጣሉበት። አሁን የዳዊት ምንድነው? ፈልጎት አይደለም የመጣው። ትንቢት በሰው ፍላጎት አይመጣም። ትንቢት ልናገር ብዬ ማምጣት አልችልም ይላል መጽሐፍ ቅዱስ። በእግዚአብሔር ምንድነው የሚመጣው? ሐሳብ ወይም ዲቫይን የሆነ ድራይቭ ተደርጎ ነው ሰው የሚናገረው። መጽሐፍ ቅዱስም የተጻፈው በዛ ነው። ስለዚህ እዚህ ላይ ግን የሚናገረው ቆሮንቶስ 14 ላይ ምንድነው?
ትንቢትን የሚናገር ሲል የእግዚአብሔርን የተስፋ ቃል ይናገራል በራሱ ሕይወት ላይ እኔ እንዲሆናለሁ ብሎ የሚናገረውን እንጂ እግዚአብሔር ካልሰጠው ትንቢት ተናገሩ አይባልም እንዴ? ይባላል እንዴ? አይባልም እንዴ? እግዚአብሔር ካላመጣው የታመጣለህ? ከራሴ የታመጣለሁ? አንድ ሰው ከራሱ ማምጣት አይችልም። ግን እዚህ ላይ ስለ ትንቢት የሚናገረው ግን ማለት ትንቢትን ማርያም መንፈስ ቅዱስ ተሞልታ ትንቢትን መናገር ጀመረች። ዘካርያስ እዛ ቦታ ላይ ነው ያለው። ዘካርያስ ትንቢትን መናገር ጀመረ። ምን ብሎ? መንፈስ ቅዱስ ተሞልቶ። ንጉሡ ሳኦል መንፈስ ቅዱስ ተሞልቶ ትንቢት መናገር ጀመረ። ግን ነቢይ አይደለም እሱ። ለአንድ ቀን ነው የተጠቀመበት። የሰማችሁ ነው። አመጣላቸው፣ መንፈስ ቅዱስ ተናገሩት። በቃ እዚህ ላይ ግን የሚናገረው ምንድነው? አሁን እነዚህ ሁለት ሰዎች ይሄም ስምዖንም ማርያም ምንድነው ሐናም በእግዚአብሔር ፊት እግዚአብሔርን እየጠየቁ ይጠብቁ ነበር። መስዋዕት ከፍለዋል። በመጽሐፍ ቅዱሳችን በሙሉ ስናይ sacrifice አለው። ከባድ ነው። it's not easy። ለዚህ እኮ ነው መጸለይ ያለብን። የእግዚአብሔር ነገር በእኔና በእናንተ ሲገለጥ ጠላት ዝም ብሎ አርፎ አይተኛም። ምክንያቱም ዓላማው የእግዚአብሔርን ሥራ ማስቆም ነው። ሰውን ማስቆም ብቻ እኮ አይደለም። አሁን ሰውየው ጋር አይደለም፣ እሷ ጋር አይደለም፣ የእግዚአብሔርን ሥራ ለማስቆም። ተመልከቱ አሁን ካትሪን ኩልማን ታላቅ እግዚአብሔር ሴት እያለች ነው ሚስት ያለችው ሰው መጥቶ እሷን ያገባት። አያችሁ? ግን የእግዚአብሔርን አጀንዳ ለጥቂት ጊዜ አቆሞታል። ለጥቂት ጊዜ መጽሐፏን ካነበባችሁት ምን ትላለች? በቃ በጣም ተስፋ ቆረጠች። ይሄን ነገር ዲስከቨር ካደረገች በኋላ ከሱ ጋር ተለያየች። ሕይወቷ ቆመ። ቶታሊ ጸጋዋ ቆመ። ሁሉ ነገር ቆመ። ምክንያቱም እግዚአብሔር አይሰራም። እሷም አዌር ነች። መንፈሳዊ ሪሊም ውስጥ የገባች ሴት ያ ነገር ሲሆን ከዛ በኋላ ግን አለች አንድ ጊዜ ወክ ያደረኩ ጌታ ሆይ አለች። በቃ ብዙ ጊዜ ተናገረው መጮ ጀመረች። በቃ ከዚህ በኋላ ግን ብላ ወዲያውኑ እግዚአብሔር ሕይወቷን ቀየረው። ለዚህ ነው የምታውቋት የድሮዋ ካትሪን ሙታለች የምትለው። አሜን። ሙታለች። ከዛ በፊት በቃ ማግባት አለ። በጣም ቆንጆ ነው መልኩ፣ ግን አጋንንት ሉሲፈር የላከው ነው። የእግዚአብሔርን አጀንዳ ማቆም ፈለገ። ለጥቂት ጊዜ ተሳካለት፣ ግን አልሆነለትም። አሜን። ራሱ እግዚአብሔር ጮቷ በውስጥ መጨመቃተት ጀመረች። ስለዚህ በእኔና በእናንተ የተጀመረው አጀንዳ ይፈጸማል።